ውድ ጠለስ ሚዲያ ቤተሰቦችና ታዳሚዎች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደረቤ የሚቀርበው የጥቅምት 24 ቀን 2018 ዓ.ም የዘወትር ፕሮግራማችን ነው። በዛሬው ፕሮግራማችን ልዩ ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ የግንባር መረጃዎችን እና ፖለቲካዊ አጀንዳዎችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን በማበርከት ዝግጅታችንን ላይክ፣ ሼር ያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት ተጋብዛለሁ። የጠለስ ሚዲያ ሜምበር፣ ሰብስክራይበር፣ ሞዴሬተር የሆናችሁ ወገኖችን እያመሰገንኩ ሌሎቻችሁም ዝግጅታችንን ማያ ከመጀመራችሁ በፊት ሰብስክራይብ አድርጎ በማለት በቀጥታ ወደ ዕለቱ መርሃ ግብር አልፋለሁ። የመጀመሪያው ርዕሳችን የአርሲውን ጥቃትና የኦርቶዶክሳውያንን ዘመቻ ይመለከታል። ኦርቶዶክሳውያን ከወትሮው በተለየ መልኩ አባቶችን ሳይጠብቁ መሪዎችን ሳይጠብቁ በራሳቸው መንቀሳቀስ ጀምረዋል። ምክንያቱም መሪዎችን የምትጠብቀው ጠባቂዎችን አንጋጠህ የምትመለከተው ካሉና የአንተ ጉዳት የሚያሳስባቸው ከሆነ ነው። ከዛ ውጭ ግን ከአገዛዙ ጎን መሰለፋቸውን ከተረዳ፣ በዚህ ዓለም ኑሮ መማለላቸውን መማረካቸውን ከተገነዘብክ እነሱም መጠበቅህን ታቆማለህ። ባለፈው አርሲ ላይ አይታችኋል አይደለም? ጳጳስ የሚባል የለንም፣ አገልጋይ የሚባል የለንም በማለት ሲናገሩ ነበር። አቡነ ያሬድንም አንቀበልም ሲሉ ነበር። እና ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ያላቸውን ፓወር መረዳት ጀምረዋል። አንተ አልቀበልም ካልክ ማንም አምጥቶ ሊጥልብህ አይችልም። ደሞዝ የምትከፍለው አንተ ነህ። ዛሬ በዓለም ኑሮ እንዲማረኩ ያደረካቸው አንተ ነህ። ሰነፍ እንዲሆኑ ያደረካቸው አንተ ነህ። አንተ የምትሰጣቸው ገንዘብ ነው የዚህ ዓለም ኑሮ እንዲያጓጓቸው ያደረገው። ስለዚህ አንተ ውሳኔ ከወሰንክ ከጎን መሰለፋቸው አይቀሬ ነው። አልፈልግህም አባቴ አይደለም ካልክ እንደ መንግስት ክላሽ ይዞ እኔ ነኝ አባቴ ብሎ ሊመጣ አይችልም። አባቴ አይደለህም፣ ጠባቂ አይደለህም። ስገደል ስታረድ አላገኘውም፣ ተደብቀህ ነበረ። አንዲት ገጽ መግለጫ ጣል ካደረክ በኋላ ተደብቀህ ነበር፣ አገዛዙ ጋር እየተጠቃቀስክብኝ ነበር ካልከው አባት የምትለው እውነተኛ አባቱ ነው። ይከሰታል። እስካሁን ድረስ ሲያለምጡ ነበር። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ማጆሪቲ የሆነች ሃይማኖት እየመሩ በኢትዮጵያ ደረጃ ግን እንደ ማይኖሪቲ ምዕመናኑ ተሳቆ እንዲኖር ፈርደውበታል። ኢቨን በዓለም ላይ አሁን የለም ማይኖሪቲ ብትሆን ራሱ ተሳቀ መኖር የለብህም። ሃይማኖት የግል ነው፣ ሀገር የጋራ ነው እና የሚባለው ማይኖሪቲ ብትሆን ለምን አንድ ሰው አይሆንም? የፈለገውን ማምለክ ይችላል። እንኳን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነባር ሃይማኖት ይቅርና ሌላውም ቢሆን የማምለክ መብቱ የተከበረበት ዘመን ላይ ነው ያለ ነው። አባቶች ግን ኦርቶዶክስ እንድትሳቀቅ፣ እንድትሳደድ፣ አማኞቹ እንዲታረዱ፣ በርካታ ግፍ እንዲያስተናግዱ፣ ቤተክርስቲያናት እንዲዘጉ የሚያደርግ ስራ ሲሰሩ ነበር እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች አሁን ላይ ከባድ የሆነ ዘመቻ ለኩሰዋል። የማህበራዊ ሚዲያ ዘመቻም ጠርተዋል። ቀላል ነገር እንዳይመስላችሁ። የማህበራዊ ሚዲያ ዘመቻ መጠራቱን አገዛዙ እንደ ቀልድ የሚመለከተው ጉዳይ አይደለም። ዓላማው ምንድነው የተባለው? የሚዲያ ዘመቻው ማለት ነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያኑ አማኞች ላይ እየተፈጸመ ያለውን ጄኖሳይድ ለሚመለከታቸው ዓለም አቀፍ አካላት ማድረስ ነው ዓላማው። በትዊተር፣ በፌስቡክ፣ በቴሌግራም፣ በቲክቶክ፣ በዩቲዩብ፣ በሁሉም ፕላትፎርሞች በተመሳሳይ ቀን ከጥቅምት 24 እስከ 27 ለተከታታይ 3 ቀናት ዘመቻው እንደሚካሄድ ገልጸዋል አዘጋጆቹ። ለዚህ ምክንያት ደግሞ እንግዲህ ባለፉት 7 ዓመታት ብልጽግና ከመጣ ጊዜ አንስቶ በሶማሊያ፣ በአማራ፣ በትግራይ፣ በደቡብ፣ በኦሮሚያ በተለይም በዝቋላ፣ በበደኖ፣ በአርባጎጉ፣ በአሩሲ፣ በጅጅጋ ኦርቶዶክሳውያን ሲጨፈጨፉ ነበረ። ቤተክርስቲያናት ሲቃጠሉ ነበር፣ ሲዘጉ ነበር። ለምሳሌ ያህል በዚህ 2 ዓመታት ውስጥ ይላል በኦሮሚያ ክልል በአርሲ ሀገረ ስብከት በጉናና መርቲ ወረዳዎች ድንበር በሸርካ ወረዳ፣ በሄላ፣ በየንቄሎ ዋቤ ወረዳ ብቻ ከ145 በላይ ምዕመናን ተገለዋል ይላል። ከ16 በላይ ቤተክርስቲያናት በጥቃት ስጋት
ተዘግተዋል። ለቁጥር የሚታግቱ ኦርቶዶክሳውያን ደግሞ ታግተው ጥሪታቸውን ተዘርፈዋል ይላል የወጣው መግለጫ። ስለሆነም ይላል በመላው ዓለም የምትገኙ ኦርቶዶክሳውያን ከጥቅምት 24 እስከ 27 ለተከታታይ 3 ቀናት በሚደረገው የሚዲያ ዘመቻ በሁሉም ቦታ በተመሳሳይ ዕለት በማህበራዊ ሚዲያ የሐዘን ምልክት የሆኑ አልባሳቶችን በመልበስና ፕሮፋይል ፒክቸር በመቀየር አንድነታችንን አጽንተን በኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያኖች ላይ እየተፈጸመ ያለውን ጄኖሳይድ ለሚመለከታቸው ዓለም አቀፍ አካላት እናደርስ ዘንድ ጥሪያችንን እናስተላልፋለን። ድምፃችን ይሰማ ዘንድ የምንፈልግ ከሆነ ድምፃችን የሚያሰራጭልንን ማንኛውም ነገር ለመጠቀም ምክንያት መደርደር የለብንም ይላል። የተመቸኝ አንቀጽ ይሄ ነው። ይህ ዘመቻ በሚደረግበት ጊዜ አንዳንድ ሰዎች መፍትሄ ያለው ከእግዚአብሔር እንጂ ከሰው አይደለም፣ ቀኝህን ሲመታ ግራህን ስጥ፣ ክርስቲያን እየሞተ ይበዛል፣ በተጨማሪም ምዕራባውያን ከኦርቶዶክስ ጠሎች ስለሆኑ የምንጠፋበትን ሴራ ይሸርባሉ እንጂ የመፍትሄ ተስፋ የሚሆኑ አይደለም ወዘተ በማለት የምትናገሩ ሰዎች መጸለይ፣ ፈጣሪን ተስፋ ማድረግ ከሚደረገው የማህበራዊ ዘመቻ ጋር አብሮ የሚሄድ እንጂ የሚቃረኑ አለመሆኑን በመረዳት ምክንያቶቻችንን ሁሉ ወደ ጎን አድርገን ከዘመቻው ጎን እንድንሆን ጥሪያችንን እናስተላልፋለን ይላል። ወሳኝ መልእክት ነው። ይሄ የተለመደ ነው። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የመጣውን አደጋ በሰይፍ እንጂ በጽሁፍ መመለስ አይቻልም ይሏቸዋል። ዓላማቸው ግን ሰይፍ ማንሳት አይደለም። ዓላማቸው የአንተን ጽሁፍ ዘመቻ ማክሸፍ ነው። ስለ ትዊተር ስተዋራ ስለ ጦር ያወራሃል፣ ስለ ጦር ያወራሃል። ይሄ ማዘናጊያቸው ነው። እዚህ ጋር በደንብ ተደርጎ ተጠቅሷል። ሌላው ምንድነው የሚለው? በመላው ዓለም ያለን ኦርቶዶክሳውያን ሁላችንም በእነዚህ 3 ተከታታይ ቀናት የሚከተለውን ተግባራት በማከናወን ዓለም አቀፍ ማህበረሰብ የታወጀብንን ጄኖሳይድ እንዳውቀው በማድረግ የበኩላችንን ድርሻ እንወጣ ጥሪያችንን እናስተላልፋለን ይላል። የሶሻል ሚዲያ ፕሮፋይል ፒክቸር ከኮሚቴው በሚለቀቀው መሰረት እንቀይራለን። የተለያዩ ማህበራዊ ሚዲያ ላይ ያለን ኦርቶዶክሳውያን ሁሉ በእነዚህ ቀናት ውስጥ ከሀዘናችን ጋር የማይገናኙ የተለያዩ ቪዲዮዎችን ከመስራት በመቆጠብ ሀዘናችንን ብቻ የሚገልጹ ጽሁፍና ቪዲዮ ፖስት በማድረግ እንገልጻለን። ከሰኞ እስከ ሮብ በኢትዮጵያ ሰዓት አቆጣጠር ከምሽቱ 1 ሰዓት እስከ 4 ሰዓት ድረስ ትዊተር ላይ ብቻ የተዘጋጁ ሃሽታግ እና የዓለም አቀፍ ተቋማትንና መሪዎችን አካውንት ታግ እና ሜንሽን በማድረግ ዘመቻ እናካሄዳለን። ኮሚቴው የሚመርጣቸው የቲክቶክ መምህራን አካውንት በኢትዮጵያ ሰዓት አቆጣጠር ከቀኑ 9 እስከ 12 ሰዓት ድረስ ሰማዕታቱን የመዘከር ስራ እንሰራለን። በተጨማሪም ሶሻል ሚዲያ ላይ የሚፖሰቱ ዝርዝር መረጃዎች ከኮሚቴው በየሰዓቱ እየተከታተለ እናሳውቃለን ይላል። ከአስተባባሪ ኮሚቴዎች የተሰጠው መግለጫ በጣም ወሳኝ የሆነ ጥሪ ነው የተደረገው። በጣም ወሳኝ የትዊተር ዘመቻ ቀላል እንዳይመስላችሁ። ሰሞኑን ትራምፕ ያስተላለፈውን ውሳኔ ሰምታችኋል። በናይጄሪያ ማለት ነው። የናይጄሪያ መንግስት በናይጄሪያ ውስጥ ያሉ ክርስቲያኖችን ሊጠብቅ አልቻለም፣ ሰለባ እያደረጋቸው ነው በማለት ወታደራዊ ትእዛዝ መስጠቱ ተሰምቷል ዶናልድ ትራምፕ። ስለዚህ በእርግጠኝነት የምነግራቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ 50-60 ሚሊዮን ቢሆን ከዛ መካከል 1/10 ወይም 5 ሚሊዮኑ ዘመቻ ላይ ቢሳተፍ ምድር ያንቀጠቅጣል። አብይ አህመድ ድጋሜ ምንም አይነት ጥቃት ሊፈጽም አይችልም። ምክንያቱም ይሄ ዘመቻ ሶሻል ሚዲያ ላይ ከተሳካ ነገ ምድር ላይ እንደሚሳካ አሳምሮ ያውቃል። ወጣቶች ልትረከቡ ይገባል። እኔ ማህበረ ቅዱሳን በጣም ተስፋ የማደርግበት ማህበር ነበር። ግን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ልክ ስትሳደር ደግሞ የመፍትሄ አካል ሲሆን አላየውም። ሲኖዶስ፣ ቅዱስ ሲኖዶስ ተውት። የቅዱስ ሲኖዶስ ጉዳይ ተስፋ አስቆራጭ ነው። አባቶቻችን ከዘመኑ ትግል ጋር አብሮ መሄድ ስትራቴጂ የላቸውም። በዛ ላይ ደግሞ በተለያየ መልኩ የተሸበቡ ናቸው። እኛ በምናከብራቸው ልክ መንፈሳዊ ሆኖ አልተገኙም። ስለዚህ በዚህ ዘመቻ ላይ መሳተፍ ወሳኝ ነው። ኦርቶዶክስ የሆናችሁ በሙሉ ኦርቶዶክስ ብቻ አይደለም፣ ሌሎች ሃይማኖት ተከታዮችም አብራችሁ ልትዘምቱ ይገባል። ዛሬ ኦርቶዶክስ ላይ የሚሰነዘር ጥቃት ነገ ደግሞ እናንተ ላይ የሚሰነዘር ነው። ለዚያው ሲሆን እናንተ ላይ ባይመጣ ኦርቶዶክሶች ለምን ይጨፈጨፉባችኋል? እኔ ሙስሊም ስላልሆንኩ የእስልምና እምነት ተከታይ የሆኑ ወገኖቼ ላይ ቅንጣት ታክል አይደለም ጦርና ጥይት ይቅርና መዳፍ እንዲያርፍባቸው አልፈልግም። ወንድሞቼ ናቸው፣ የሀገሬ ልጆች ናቸው። ለምን ጥቃት ያስተናግዳሉ? ስለዚህ በዛ መንፈስ አገዛዙን ካልታገል ያጠፋፋናል። አማራ ክልል ላይ ሙስሊምን ተጠቂ በማድረግ ኦሮሚያ ላይ ኦርቶዶክስን ተጠቂ በማድረግ በተለያዩ ቦታዎች ላይ እንደዚህ አይነት ኮንስፓይሬሲ እየጠነሰሰ መቆየት የሚፈልግ አገዛዝ ስለሆነ
በተባበረ ዘመቻ ይህንን ጉዳይ ልናከሽፍ ይገባል። ከዚህ ጋር በተያያዘ አጀንዳ ዳይቨርት የማድረግ ጉዳይ እንደ አዲስ ተንቀሳቅሷል። እነ በጋሻው ዛሬ የተከሰቱት ያለ ምክንያት እንዳይመስላችሁ። ከዚህ በፊት አብይ አህመድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ያጠቃ ጊዜ እነ ጩፋ እነ ዮናታን አክሊሉ ማህበሩ ለሁለት ሲፈረከስ ሲገመስ አየው የሚል ትንቢት ይዘው መጡ። ከዛ በፊት የተናገሩትን ከዛ በኋላም አጠናክረው መጡ። ዓላማው ምንድን ነበር? መንግስት ላይ የተዘመተው ዘመቻ ትኩረቱን ስቶ ኢላማውን ስቶ እነሱ ላይ እንዲልከሰከስ ማድረግ ነው። እነሱ ላይ እንዲያተኩር ማድረግ ነው። ራሳቸውን ሰለባ አድርገው መንግስታቸውን ማትረፍ ነው። በተመሳሳይ መልኩ ድሃ ጥቁር ጉንዳን ነው ከያዘ አይለቅህም፣ ከለቀቀህም እሾሁን ላይ ተክሎ ነው የሚለቅህ በማለት ዮናታን አክሊሉ የተናገረበትን ጊዜ የምታስታውሱ ከሆነ እንደዚሁ ዳይቨርት የሚደረግ አጀንዳ ነበር። በወቅቱ እንደውም ምን አንድ ፕሮግራም ሰርቼ ነበር። ዮናታን አክሊሉ ተሳካለት። በዚህም አለበዚያ ዋናውን ዘመቻ ኢትዮጵያውያን ዋናውን ዘመቻ ትተው የእሱን ቪዲዮ እንዲተነትኑ ማድረግ ችሏል። ዓላማውን አሳክቷል በማለት ተናግሬ ነበር። በተመሳሳይ መልኩ አሁን ኦርቶዶክሳውያን የለኮሱት ዘመቻ ለአብይ አህመድ ስጋት፣ ለፕሮስፐሪቲ ስጋት መሆኑ ሲረዳ በጋሻው መጥቶ የሌለ ነገር አወራ። የሌለ ነገር ማለት ነው። የመጨረሻ ጭንቅላት ካለው ሰው የማይጠበቅ ንግግር አደረገ። ያን ያደረገው ግን ፐርፐስሊ ነው። እየተጫወቱብን ነው፣ ጌም እየሰሩብን ነው። ይህን መረዳት አለባችሁ። ዋናውን ኢላማችሁን ከአገዛዙ ላይ ነቅላችሁ እነሱ ላይ እንድታሳርፉ ነው። አብይ አህመድ ጋር እየተመካከሩ ነው እንደዚህ አይነት አጀንዳ ይዘው የሚመጡት። ይሄን ንግግር በጋሻው በራሱ ጊዜ የተናገረው ቢሆን ኖሮ ይሄን እስር ቤት ነበር። ምንድን ነበር ያለው? ሰምታችሁታል። ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነበር። ብታስታውሱ ሰዎች፣ ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ። ሻሸመኔ ለኮሳት። ማንም ሰው አሁን ላይመስለው ይችላል። አንተ ባሪያው እኮ ነኝ። አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ? አንተ ምን አርገ ነው ባለማህተሞች የታረዱት? አንተ ምን አርገ ነው ቄሱ የታረደው? አንተ ምን አርገ ነው ቤተ መቅደሱ የተለኮሰው በሳት? አንተ ምን አርገ ነው? ወይ አንተ ወይ አባቶች ድሮ ምን አርገው ነው? ሁሌ ተበዳይ አድርጎ ራስን ማቅረብ ልክ አይደለም። ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ፣ ሻሸመኔን ለኮሳት። ማንም ሰው ላይ መስለ ይችላል ይላል። አሁን ያ ሁሉ ተረስቶ ተጠቃን እንዲሆን ሁሌ ተበዳይ እኛ ሆን እያሉ እያንቋረሩ ነው ይላል። አሁን ባለመተቦቹ የምታረዱት አንተ ምን አድርገህ ነው በማለት ይጠይቃል። ቄሱ የታረደው አንተ ምን አድርገህ ነው? ቤተ መቅደሱ በሰዓት የተለኮሰችው አንተ ምን አድርገህ ነው? ወይ አንተ ወይ አባቶችህ ድሮ ምን አድርገው ነው? ሁሌ ተበዳይ አድርጎ ራስን ማቅረብ ልክ አይደለም በማለት ይቀበጥራል። እንደዚህ አይነት የድፍረት ንግግር ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠበቃዎቿ ራሱ እና አንዱዓለም ቡኬቶ ሆኑ እንጂ የብልጽግና ካድሬዎቹ እና አንዱዓለም ቡኬቶ ሆኑ እንጂ ይሄኔ በጋሻው እስር ቤት መገኘት ነበረበት። አሁን ባለማተቦቹ የሚታረዱት አንተ ምን አድርገህ ነው? ምን አድርጌያለሁ ሊነግረን ይገባል። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአጥቂነት ታሪክ የላትም። የተጠቂነት ካልሆነ በስተቀር የአጥቂነት ታሪክ የላትም። አባቶቻችን ጥቃት አልፈጸሙም የትኛውም ሃይማኖት ላይ የትኛውም። ይህም በተደጋጋሚ የምናገረው ነው። ኢቨን በአፄዎቹ ዘመን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀገር ስትጠብቅ ነበር፣ ሌላው ሲስፋፋ፣ እሷ ግን በየድንበሩ ስትጠፋ ነበር። እውነቱ ይሄ ነው። ስለዚህ አሁን ባለሞተቦቹ የምታረዱት አንተ ምን አድርገህ ነው? ምንም አላደረኩም። ቄሱ የታረደው ምን አድርገህ ነው? ምንም አላደረኩም። ቤተ መቅደሱ በሰዓት የተለኮሰችው አንተ ምን አድርገህ ነው? ምንም አላደረኩም። ወይ አንተ ወይ አባቶች ድሮ ምን አድርገው ነው? ምንም አላደረጉም። ሁሌ ተበዳይ አድርጎ ራስን ማቅረብ ልክ አይደለም። በደልን ብለን እንምጣ። አርሲ ላይ በተፈጸመብን ጭፍጨፋ በደልን ብለን እንምጣው። በየቦታው ሰለባ እየተደረገች ያለችው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አይደለችም ወይ? ምዕመኑ አይደለም ወይ? ምንም እንኳን አሁን 4 ኪሎ ያለው አገዛዝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በጠላትነት የፈረጀ ቢሆንም እንደዚህ አይነት ንግግር ማድረግ ያናኑራል። አጀንዳ ዳይቨርት ለማድረግ ተብሎ እንደዚህ አይነት የተልከሰከሰ የወደቀ የረከሰ አጀንዳ ይዞ መምጣት ልክ ነው?
ይህንን ለፕሮቴስታንት እምነት ተከታዮች ተዋለሁ። የፕሮቴስታንት እምነት ተከታይ ወገኖች እባካችሁ እርማት ስጡ። እርማቱ ከእናንተ ነው የሚጠበቀው። ገና ለገና ፕሮስፐሪቲ ላይ የሆነ ዘመቻ ሊከፈት ሲል ኦርቶዶክሳውያን ከፍተኛ የሆነ ጉዳት አስተናግደው ትኩረታቸውን አገዛዙ ላይ ሲያደርጉ ትኩረታቸውን ለመንጠቅ ዳይቨርት ለማድረግ እየተባለ በእናንተ ሃይማኖት ስም የሚነገሩ ንግግሮች ፍትሐዊ ስላልሆኑ ልትቃወሟቸው ይገባል። በተለይ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከርተው የመጡ እዛ ጋ የማጭበርበር ዘመናቸውን ጨርሰው ወደ እናንተ የመጡ ሰዎች በስማችሁ እየነገዱ ነው። ስለዚህ እነዚህን ሰዎች ረፉ ልትሏቸው ይገባል። ግን ዓላማው መታወቅ መቻል አለበት። ዋነኛ ዓላማው አብይ ላይ ያተኮረውን፣ ሽመልስ ላይ ያተኮረውን፣ አገዛዙ ላይ ያተኮረውን ዘመቻ ትኩረቱን አጥፎ ወደ እነሱ እንዲቀለበስ ማድረግ ነው። ዋና ኢላማህን ትተህ እነሱ ላይ እንድታተኩር ማድረግ ነው። ከዛፉ ወደ ቅርንጫፉ እንድትመጣ ማድረግ ነው። አጀንዳህን ማስጣል ነው ዓላማቸው። ስለዚህ እነሱ ላይ ትኩረት አድርገህ በመንቀሳቀስ ፈንታ የመጀመርከውን ዘመቻ አጠናክረህ ቀጥል። ዛሬ እኔ ራሱ የበጋሻውን ቪዲዮ ያቀረብኩት ዓላማውን ለማስረዳት እንጂ ዋነኛ ሐሳቡ ምን እንደሆነ ጠፍቶኝ አይደለም። በተረፈ ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች በዚህ ልክ ዘመቻ መለኮስ ከጀመራችሁና ምዕመናኑን መምራት ከጀመራችሁ አባቶች ቤተክርስቲያኗን ምዕመናኑን እየጠበቁ አለመሆናቸውን ተረድታችሁ ራሳችሁን በመሪነት እንትን ላይ ማስቀመጥ ከጀመራችሁ በእርግጠኝነት ይህ ጥቃት የሚቆምበት ጊዜ ቅርብ ነው። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አቅሟን የምታሳይበት ጊዜ ቅርብ ነው። አብይ አህመድ አሁን ላይ ጥቃት የሚፈጸምባችሁ ለምን እንደሆነ መረዳት አለባችሁ። ጥቃት የሚፈጽምብን ለምን ነው ብላችሁ መጠየቅ አለባችሁ። ከማንነት አማራውን ከሃይማኖት ኦርቶዶክስን እየዘመተ ያለው ሁሉም ነገር አልሳካለት ስላለ ነው። አንዳንዶቹ ዛሬ ሶሻል ሚዲያ ላይ ከአገዛዙ ጎን ተሰልፈው ሊያጋፍሩ ሊያቃጥሩ ይችላሉ፣ ግን ተግባሩ ላይ አይገኙም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወታደር ሁና ኢትዮጵያን ስትጠብቅ ነበረ፣ ሀገር ስትጠብቅ ነበረ። ስለዚህ አሁን ሁሉ ጥቅሟን አሁን አጥቷል። አብይ አህመድ አጥቷል። ያን ስላጣ ወደ በቀል ገብቶ ነው። ስለዚህ ይህ ዘመቻ ተጠናክሮ መቀጠል አለበት። ከኮሚቴው የሚለቀቁ አጀንዳዎችን ሁላችንም ማሰራጨት፣ ተደራሽ ማድረግ፣ መተባበር ይገባናል። ወደ ሁለተኛው ርዕስ ሲሸጋገር አገዛዙ ፌስቡክ ላይ የሚጽፉ አካውንቶችን አዘግቶ ብቻውን ሜዳውን ስለተቆጣጠረው ነው እንጂ ቴዎድሮስ የሚገርም ድል አስመዝግቧል። በትናንትናው ዕለት ጎጃም ላይ ከአይምባ፣ ከአርማጭሆ፣ ከደጋዳሞት፣ ከጎብዬ፣ ከወልዲያ፣ ከግደን ድል ተርታ ሊሰፍር የሚችል አስገራሚ ድል የተመዘገበበት ቀን መሆኑን የደረሰን መረጃ ያመላክታል። ይህ መረጃ ደግሞ የተላከልን በቪዲዮና በፎቶ ጭምር ነው። ግን የት ላይ እንለጥፈው? ግራፊክስ ስለሆነ ልንለጥፈው አልቻልንም። አገዛዙ ጎጃም የገባውን መከላከያ አስጨርቶታል። ትናንትና ስናን ሮብ ገበያ ላይ አስጨርሶታል። ብረት ለበስ ሳይቀር ያጋዩበት ቀን ሆኖ ተመዝግቧል። እና አንድ ቪዲዮ ተልኮልኝ በዛ ሲኖትራክ ላይ የተጫነውን እንትን ስመለከት የምር በጣም አዝኛለሁ። ምንም እንኳን የሰራዊት አማራ ምድር ላይ ሲገባ አማራውን ሊገል ሴቶችን ሊደፍር እና የሌለ ግፍ የራሱ አገር ህዝብ ላይ ሊፈጽም ቢሆንም ግን ደግሞ በዛ ደረጃ የሆነ ቪዲዮ ስመለከት አዝኛለሁ። ለመጥራት ራሱ ሶሻል ሚዲያ ላይ የሚመች አይደለም እና እናንተ ማየታችሁ ሊሆን ይችላል፣ እንደ አጋጣሚ ተልኮላችሁ ሊሆን ይችላል። በሲኖትራክ የሰው ልጅ እንደዛ ተለሸሾ ማየት በእጅጉ ይዘገንናል። አብይ አህመድ ለመከላከያ ያለው ጥላቻ ለጉር ነው። ይህን መከላከያ በአብይ አህመድ ዘመን ያለውን የኢትዮጵያ ህዝብ አይወደውም፣ ዜጎች አይወዱትም። ከዜጎች በላይ ግን አብይ አህመድ እንደ አብይ አህመድ የሚጠላው የለም። ይህም በእርግጠኝነት ነው የምነግርህ። በአብይ አህመድ ዘመን ያለው መከላከያ ሲቆስል የሚያሳክመው የለ፣ ሲገደል የሚቀብረው የለ፣ የሚያካትመው የለ፣ ሲርበው የሚያጎርሰው የለ፣ ሲታረዝ የሚያለብሰው የለ። በቃ የሆነ ሰዓት ላይ አፍሶ ያስመርቃል፣ ወስዶ ይደፋዋል። ከዛ በኋላ ይሙት ይዳን የአብይ አህመድ ጉዳይ አይደለም። እና ትናንትና ስናን ረቡዕ ገበያ ላይ የተከሰተው ተአምር የመጨረሻ እና አብይ አህመድ አማራ ክልል ከገቡ ጊዜ አንስቶ ካስተናገዳቸው ጉዳቶች ተርታ ሊሰፍር የሚችል ነው። በጣም ከባድ የሆነ ጉዳት ነው ያስተናገዱት።
ፋኖ ደግሞ የፋኖ ተዋጊ ከደፈጣ ወደ ኮንቬንሽናል እየተሸጋገረ መሆኑን ማሳያ ነው። ትናንትና ወሎ ላይ የተከሰተውን የምትዘነጉት አይደለም። ወሎ ላይ ያ ጉዳይ ከተከሰተ በኋላ ባለፈው የግዳን ወልዲያ ዙሪያ ያ ተአምር ከተጻፈ ጊዜ አንስቶ አብይ አህመድ አሁን ኦሮሚያ ላይ ገብቶ ቅስቀሳ ላይ ናቸው ያሉት። የዞን አመራሮች፣ የክልል አመራሮች በየቀበሌው በየወረዳው እየገቡ ሰሜኖች እየመጡልን ነው ተነስ የሚል ቅስቀሳ ውስጥ ናቸው። ካፕተን እየሸክ ክላስ ግዛ የሚል ቅስቀሳ ውስጥ ናቸው። እና በዛ ላይ ደግሞ አሁን ጎጃም ላይ የተፈጸመው ገድል ከባድ ነው። ከዚህ በፊት እንግዲህ ጎንደር ላይ እንደምታስታውሱት አርማጭሆ ላይ 10 መኪና ነው በአንድ ቀን ተበልቶ የነበረው። ሸዋም ላይ እንደዚሁ ሸዋሮቢት አርማንያ አካባቢ ከባባድ ደፈጣዎች ሲካሄዱ ነበር እና የፋኖ አቅም እየጎለበተ መምጣቱን ያሳየውናል። አሁን አብይ አህመድ ኤርትራን በሳይበር አማራን በምድር አጥብቀህ ውጋ የሚል ትዕዛዝ ቢያስተላልፍም አልተሳካም። አማራ ምድር ራሱ ያለ የሌላ ኃይሉን አሁን ያስገባ ቢሆንም የመጨረሻ ዘመቻ ተብሎ እንደገና ሰፊ ኃይል ያስገባ ቢሆንም ግን ድል ሊቀናቸው አልቻለም። ምክንያቱም በውጊያ ሜዳ ላይ አሸናፊ የሚያደርግህ ዘመናዊ መሳሪያ መያዝህ አይደለም፣ አለባበስህ ማማሩ አይደለም፣ ብረት ለበስ መያዝህ አይደለም፣ ድሮን መጠቀምህ አይደለም። ዋናው የትግል ምክንያትህ ነው። አማራ ደግሞ ትልቅ አሳማኝ የሆነ የህልውና ስጋት መጥቶበት ወደ ትግል የገባ በመሆኑ የተነሳ ክላሽ ይዞ አሁንም ጉዳት እያደረሰ ነው። ብረት ለበስን ጭምር እያቃጠለ ያለበት ሁኔታ ነው ያለው። አገዛዙ ግን ከዚህ ጉዳትም የሚማር አይደለም። በቃ የፋኖን ኃይል ማሸነፍ አይቻልም። ይህንን ሀቅ ቢመራችሁ ዋጡት፣ አታሸንፉትም። በቃ ሞከራችሁ። ድሮን አብይ አህመድ የሚመካው በድሮን ነበረ። ድሮኖች ራሱ ጥቅም እንዳይሰጡ አድርጓቸዋል። ፋኖ አድርጓቸዋል። ተበታትኖ እየሄደ ርቀቱን ጠብቆ እየሄደ እንግዲህ $60,000 እየተኮስ አንድ ፋኖ ልገድል አትችልም እና ጥቅም አልባ አድርጎታል። አማራውን ማሸነፍ አይቻልም። ሌላ አማራጭ መፈለግ ነው የሚያዋጣችሁ። ትናንት አንድ ፕሮፓጋንዳ ይዘው መጥተዋል የብልጽግና ሰዎች። ሳሞራ የኑስ አሁን አሰብ ከሄድን እንደ በፊቱ ደርሰን የምንመለስ እንዳይመስለው። ሻዕቢያ መንግስት እንደዛ እንዳያስብ፣ ኢሳያስ እንደዛ እንዳያስብ፣ አሁን አሰብ ከገባን እዛው ነው የምንቀረው በማለት ሳሞራ የኑስ ተናገረ የሚል ፕሮፓጋንዳ እያሰራጩ ያለበት ሁኔታ ነው ያለው። ሳሞራ ቢጨንቀው ማታ ላይ ማስተባበያ ሰጠ። ኧረ እኔ እዚህ ጦርነት ውስጥ የለሁበትም፣ እኔ ጡረታ ላይ ነው ያለሁት። ምናልባት እነዚህ ሰዎች በእኔ ስም መልእክት እያስተላለፉ ያሉት በብርሃኑ ጁላ ስም፣ በአበባው ስም፣ በእነሱ ስም የሚፈልጉትን ትርክት ማስተላለፍ ይቅርና በነ ጀኔራል አበባው በነ ብርሃኑ ጁላ አንደበት ቢነገር ራሱ የኢትዮጵያ ሕዝብ ጆሮ አይሰጠንም። ስለዚህ በሳሞራ ስም እድላችንን እንሞክር ብለው ካልሆነ በስተቀር እኔ እንደዚህ አይነት ንግግር አልተናገርኩም፣ ልናገርም አልችልም በማለት ሳሞራ የኑስ ማታ ላይ ለሚዲያዎች መልእክት አስተላልፏል። እና የጀኔራሎቻቸውን አቅም በመረዳታቸው የተነሳ በነ ብርሃኑ ጁላ ስም ይቅርና በአንደበታቸው ራሱ እነ ብርሃኑ ጁላ የሚያስተላልፉት ንግግር አድማጭ እንደሌለው ተረድተው አሁን እነ ሳሞራ ጋር እየሄዱ መታከክ ጀምረዋል። ከካምበግ አጥር ላይ እየሄደ እንደሚፈጋፈገው ሁሉ የእነሱ ጀኔራሎች ቅቡልነት እንደሌላቸው ተረድተው አሁን በነ ሳሞራ የኑስ ስም በነ ጻድቃን ስም ሆኗል ፕሮፓጋንዳ የሚነዛው። የኛዎቹ ጉዶች ግን ያያማቸውም። በሳሞራ ስም በጻድቃን ስም የብልጽግና ካድሬ ፕሮፓጋንዳ ሲነዛ ትግራይና አማራ ግንኙነት መፍጠር የለባቸውም የሚለው ተልካስካሽ ቡድን ምንም አይመስለውም። የሆነ ሆኖ ግን ውሸት መሆኑን ሳሞራ የኑስ ተናግሯል። የነሱ ጀኔራሎች የሚናገሩትም የሚያወሩትም ቅቡልነት ስለሌለው በእኔ ስም የሚፈልጉትን ሀሳብ ማስተላለፍ ስለምፈለጉ እንጂ እኔ ያንን አልተናገርኩም፣ ጡረታ ላይ ነኝ፣ ጡረታዬን እየበላሁ ነው በማለት ተናግሯል። ወደ ቀጣዩ ርዕስ ስንሸጋገር ጀዋር መሐመድ ዛሬ ከባድ አርቲክል አጋርቷል። የሚገርም አርቲክል አጋርቷል። ይህንን ስለ አንዳንዶች ላይ መቻችሁ ይችላል፣ ግን ምንም ማድረግ አልችልም። አንብቤው ገርሞኛል። በማይዋጉበት ቦታ ጦር መምዘዝ የሚያመጣው መዘዝ በሚል ርዕስ የከሪዎችን አባባል መነሻ ማድረግ የሚገርም አርቲክል አጋርቷል። ያን አዳማ ስማር ከከረዩ ኦሮሞ ተማሪዎች የሰማሁት አንድ ደጋግሜ የምናገረው አባባል አለ። እሱም ጩቤን ወይም ከረዮች ተጎር ይሉታል፣ በማይዋጉበት ቦታ አይመዙትም የሚለው ነው። ሐሳቡ አንድ ጩቤ የታጠቀ ሰው የተጣላውን ሰው ለመውጋት ካልወሰነ በስተቀር ለማስፈራራት ብቻ አስቦ መምዘዝ
መዘዝ ያመጣል ነው። አንተ ለማስፈራራት አስበህ ስለመዘዝከው ብቻ አትሰነዝርም። ሌላው ሰው ግን ልትወጋው አስበህ እንደመዘዝከው በማሰብ ራሱን ለመከላከል ሲል ሊወጋ ይችላል በማለት በኦህዴድና በኤርትራ መካከል ሊካሄድ ስለታሰበው ጦርነት የሚገርም አርቲክል አጋርቷል። እና ከብዙ መስፈርቶችን በመደርደር ከነዛ መስፈርቶች አንጻር ማን ብልጫ አለው የሚለውን ለማሳየት ሞክሯል። ያለውን ነባራዊ ሁኔታ ለማመለከት ጥረት አድርጓል። ከጦር ኃይል አንጻር፣ ከወታደራዊ አቅም አንጻር መከላከያ አቅም እንደሌለው ገልጿል። መከላከያ አቅም የለውም። እንኳን ከውጫዊ ኃይሎች ጋር ከሌላ አገር ጋር ይቅርና ከክልሎች ጋር መዋጋት እንዳልቻለ ገልጿል። ድሮን አያስተማምንም ብሏል። አብይ አህመድ የሚመካው አሁን ላይ መከላከያ አቅም እንደሌለው ተረድቶ በአየር ኃይሉ ነው የሚመካው፣ በአየር ኃይሉ ነው፣ በጀቶቹ ነው፣ በድሮኖቹ ነው። ግን ያልተረዳው ነገር ደግሞ የሱዳን ጀቶች የሚገኙት ኤርትራ ውስጥ እንደሆነ አልተገነዘበም። ኤርትራም እነሱ እየዋጣች ባትፎክርበትም ድሮን እንደሚኖራት አያጠራጥርም። እንኳን ኤርትራ ይቅርና አሁን ላይ የድራግ አዘዋዋሪዎች እና ኮንትሮባንዲስቶች ሁሉ ድሮን የሚጠቀሙበት ዘመን ነው። አብይ አህመድ ግን ድሮን የሚባለው ቴክኖሎጂ ለሱ ብቻ የተገለጸለት ይመስል በሱ እያቀራራ ነው ያለው። ከዛ ውጭ ግን በጦር ኃይል አንጻር ዋጋ እንደሌለው አመላክቷል። ድሮንም በተመለከተ በሳውዲና ዱባይ ሁቲዎች ሲደበደቡ ለ7 ዓመታት ያህል ቆዩ። ግን 7 ዓመት በድሮን ተደብድበው ሊጠፉም ሊሸነፉም አልቻሉም በማለት እንደማሳያ አምጥቷል። ውስጣዊ ሁኔታንም አመላክቷል። ውስጣዊ ሁኔታ የኤርትራና የትግራይ ጥምረት ተፈጥሯል። ፈርሴ ቡላዎች እንደሚያወሩት አይደለም። እንኳን ኤርትራ ተጨምራ ይቅርና ትግራይም ከባድ ናት፣ ለብልጽግና ከባድ ናት በማለት አመላክቷል። የፋኖ ኃይሎችን የማቃለል ሁኔታ እሱም ላይ ታይቷል። ግን ይህን ጨዋታ የሚቀይረው የሚዘውረው አማራ ፋኖ ነው። ይህንን መቀበል አለበት። አፋብኃ ነው የሚዘውረው። ጌታዋ ትንሽ አቅሙን ላላ ያደረገው ነገር ምንድነው? አፋብኃ የፌዴራል መንግስቱን እየታገለ ያለው ከክልል መንግስትም ጋር ጭምር ትግል ይዞ ነው። ግን ትግራይ ላይ ስትሄድ ደግሞ ህወሓት የክልል አስተዳዳሪ ነው። ፋኖ አማራ ምድር ላይ ቀበሌዎችን ወረዳዎችን የተቆጣጠረ ቢሆንም አሁን ብአዴን ሙሉ ለሙሉ ባለመፍረሱ የተነሳ በክልል በዞን ደረጃ ያለ በመሆኑ የተነሳ አድማ በታይ ሚሊሻ እያሰለጠነ ፖሊስ እያሰለጠነ የሚልክ መሆኑ ነው። እና ውስጣዊ ሁኔታን ሲመለከት የኤርትራና የትግራይ ጥምረት ተፈጥሯል። ሌሎችም ኃይሎች ከነዚህ ኃይሎች ጎን ሆኗል አሰላለፋቸው። እና ኢሳያስን ብቻውን አድርጎ መመልከት ልክ አይደለም። ይሄ ጦርነት ከተጀመረ ጦርነቱ በኢትዮጵያና በኤርትራ መካከል ብቻ አይሆንም። ውጭ ኃይሎች ይገባሉ። ስለዚህ በቀላሉ የሚቋጭ አይደለም ብሏል። ማህበራዊ ድጋፍን በተመለከተ በኤርትራ በኩል የሀገር ህልውናና ሀገር ማዳን ነው የተያዘው። የሀገር ህልውናና ሀገር ማዳን ነው። በኢትዮጵያ በኩል ግን ያለው አጀንዳ ባህር በር የሚል ነው። ባህር በር ደግሞ ማህበራዊ ድጋፍ የለውም። አሁን ላይ በአንድ ወቅት ባህር በር እያለ ሲከራከር የነበረ ሲቆጭ የነበረ ኃይል አሁን አገዛዙን በማኩረፉ የተነሳ የብልጽግና አጀንዳ ሆኗል በማለት አመላክቷል። ኢኮኖሚን በተመለከተ የኢትዮጵያ ኢኮኖሚ ግዙፍ ቢሆንም ገቢዋ ብዙ ቢሆንም ወጪዋን በዛው ልክ ነው። ዕዳ አለባት፣ ከፍተኛ የሆነ ወጪ አለባት። ዛሬ እንኳን እንግዲህ $1 ከባለፈው ሳምንት ጋር ሲወዳደር በ3 ብር ጨምሯል። 173 ብር ገብቷል። የውስጥ አበዳሪዎች አብይ አህመድ 243 ቢሊዮን ብር ለመሰብሰብ አቅዶ 55 ቢሊዮን ብር ነው ቃል የተገባለት። የኢትዮጵያ ዕዳ አጠቃላይ 2.5 ትሪሊየን ደርሷል። 2.5 ትሪሊየን ደርሷል የኢትዮጵያ ዕዳ። ስለዚህ የኢትዮጵያ መንግስት ጫና አለበት። ዕዳዎችን መክፈል የማይችልበት ጊዜ ላይ ነው ያለው። ወደ ጦርነት ከገባ ደግሞ በጣም ይከብደዋል። የኤርትራ መንግስት ገቢው ትንሽ ቢሆንም ወጪ የለበትም፣ ወታደሩም ያን ያህል ክፍያ የሚከፈለው አይደለም በማለት ያለውን ልዩነት ለማሳየት ይሞክራል። በዲፕሎማሲ ረገድ የኢትዮጵያ ዲፕሎማሲ አሁን ላይ እየተንኮታኮተ መጥቷል። በአንድ ወቅት የኤርትራ መንግስት ተገሎ በዲፕሎማሲ ተሸንፎ በሩን ዘግቶ የተቀመጠ ነበር። አሁን ላይ ግን በቀጠናው ወሳኝ ሆኖ ተከስቷል። በሌላ መልኩ ግን አብይ አህመድ ከጎረቤቶቹም ጭምር ቅቡልነት የሌለው ሆኗል በማለት አመላክቷል።
አብይ ለመዋጋት ዝግጁ ባይሆንም እነሱ ግን ዝግጅታቸውን ጨርሰዋል ብሏል። ጀዋር መሐመድ ያወጣው ወሳኝ መረጃ ይሄ ነው። አብይ አህመድ ለማስፈራራት ነበር፣ እስካሁን ለማስፈራራት ምንም አይነት ዝግጁነት በሌለበት ሁኔታ፣ ይሄንንም አብሮ ጠቅሶታል አርቲክል ውስጥ። ምንም ዝግጁነት፣ ምንም አቅም፣ ምንም አይነት ተነሳሽነት በሌለበት ሁኔታ ብቻ ለፕሮፓጋንዳ ፍጆታ ብሎ ሲሸልል ትግራይና ኤርትራ እንዲዘጋጁ አድርገዋቸዋል። አሁን አብይ አህመድ ቅንጣት ታክል ዝግጅት የለውም። እነሱ ግን ከተደቀነባቸው አደጋ አንጻር ዝግጅታቸውን ጨርሰዋል ብሏል። ስለዚህ ከላይ ያነሳውን ምሳሌ መሰረት በማድረግ ጩቤ ማትወጋበት ከሆነ አታውጠው፣ አለዛ ከወጣው አስፈራራለሁ ብለህ ያኛው ሰውዬ ልትወጋኝ ነው ብሎ ስለሚያስብ ቀድሞ ይወጋሃል ብሏል። ስለዚህ አብይ አህመድ ለማስፈራራት ብሎ ጩቤውን አውጥቶ ሲወዘውዝ 2 ዓመት ሙሉ ሌሎቹን እንዲዘጋጁ አድርጓቸዋል። እና አብይ ወደ ጦርነት የመግባት ተነሳሽነት የለውም። ለአውሮፓ ህብረትም አማልዱኝ የሚል ጥያቄ አቅርቧል። ተነሳሽነትም የለም። በፕሮፓጋንዳ ብቻ ነው ባለ። ትናንት እኮ እኔ ነግሬያችኋለሁ፣ አማራን በምድር ግጠም ብሎ ወታደሩን አስተማርቷል። ሶሻል ሚዲያ ላይ ኤርትራን ግጠሙ ብሎ የሳይበር ሰራዊቱን አስተማርቷል። የኤርትራ ውጭ ጉዳይም ባለፈው በሰጠው መግለጫ 35,000 የሳይበር አርሚ ተሰማርቶብኛል ብሎ ነው የተናገረው። ስለ ወታደር ጭራሽ አላነሳም። ስለዚህ አብይ አህመድ ያለምንም ዝግጅት 2 ዓመት ሙሉ ጩቤውን አውጥቶ ሲወዘውዝ የትግራይና የኤርትራ ኃይሎች ዝግጅታቸውን ጨርሰው ወደ ጦርነት ሊገቡ አፋፍ ላይ ቆመዋል ብሏል። በተለይ ደግሞ የትግራይ ኃይሎች አሁን ላይ እየከፋፈላቸው ስለሆነ፣ በጀት ፈሰስ እያደረገ እየከፋፈላቸው ስለሆነ ህልውናቸውን ለመታደግ ወደ ጦርነት መግባታቸው አይቀሬ ነው ብሏል። ጀዋር ያልደረሰው መረጃ የሌሎች ኃይሎች ሚና ቀላል አለመሆኑን ነው። በቀጣዩ ጦርነት በዛ በኩል ተሰላፊ ሆነው የሚከሰቱት ትግራይና ኤርትራ ብቻ አይደሉም። ብዙ ነገር አለ። በቅርብ ጊዜ የሚወጣ አብይ አህመድን የሚያሳብድ የሚያጨልል በርካታ መረጃ በቅርቡ ይወጣል። በጣም በርካታ አስደንጋጭ መረጃ በቅርቡ ይወጣል። ስለዚህ የጀዋር አርቲክል ሐሳቡ ሲጨመቅ ኤርትራ ጋር እባክህ ወደ ጦርነት አትግባ፣ አማራውን በርትተህ ተዋጋ የሚል መልእክት አስተላልፎ ነው ያገኘሁት። በውስጠ ታዋቂ ኤርትራ ጋር ትዋጋ ማለት ያው አማራ ላይ ያለህን ኃይል አስገብተህ እሱ ጋር ዝመት ነው። ግን አርቲክሉ ደግሞ የሚገራርም እውነታዎችን የያዘ ነው። ሌላው እንግዲህ የኤርትራ ልዑክ ቡድን የኤርትራ አመራሮች፣ ባለስልጣኖች ጦር መሳሪያ ዳታ ግዢ ስምምነት ለመፈጸም ወደ ግብፅ መውረዳቸው ተሰምቷል። እና የኤርትራ ልዑክ የጦር መሳሪያ ለመጠየቅ ወደ ግብፅ ሲሄድ የአብይ ባለስልጣናት የቲክቶክ፣ የፌስቡክ፣ የቴሌግራም፣ የትዊተር አፕሊኬሽን አውርደው ታብታብ እያሉ ነው። ትናንትና በዚህ ጉዳይ ላይ መረጃ አድርሻችኋለሁ። አበባ ካላችሁ አበባ ላክ አድርጉ፣ ወይም አበባ ጊፍት አድርጉ። እሱ ነገር ጠቃሚ ነው ለዚህ ለሪፖርቱም ለምኑ። ድና ሙፍቲ አንበሳው ቢቀር እንኳ ሲያበባ አውረዱልኝ በማለት ሲጠይቅ አብይም ብናወርድልህ አይሻልም ወይ እየተባለ ሲጠየቅ ነበረ። አበባ እንኳ የለንም፣ አንበሳ የለንም እናወርድልህ፣ አብይን ግን ልናወርድልህ እንችላለን ሲሉን ነበረ። በተረፈ እንግዲህ አብይ አህመድ ከኤርትራ ጋር እንደማይዋጋ በተደጋጋሚ ስንናገር የነበረ ነው። ምሽግ እየቆፈረ ነው ምናምን ዝባዝንኬ እርሱት አቅሙ አይፈቅድም። የለም አልሞትኩም አለው ብርቱ ነኝ ብሎ ለማለት የሚደረግ ቀደዳ ነው። ጌታዬ ቀደዳ ነው። አብይ አህመድ አማራ ክልል ላይ የለኮሰውን ጦርነት ተጠቅሞ አዲስ አበባ ላይ ዴሞግራፊ እንደቀየረ ሁሉ የኤርትራን ጦርነት ተጠቅሞ ኤርትራ ላይ ያለውን ፕሮፓጋንዳ ተጠቅሞ አማራውን ነው እያወደመ ያለው። የሚያስመርቀው ሰራዊት የሁሉ ሰራዊት የት እየገባ ነው እንዳይባል ለኤርትራ እያዘጋጀው ነው እያለ ግን አማራ ላይ እያዘመተው ነው። የዘመተው ኃይል ደግሞ ትናንት በሲኖትራክ ተጭኖ እጅግ ዘግናኝ በሆነ መልኩ ሲጓጓዝ ነበር። በሲኖትራክ ላይ ሊገኝ የቻለው ድንገት ፋኖ በመድረሱ የተነሳ ወታደሮቹና ሹፌሩ ጥለዋቸው ሄዱ። ከዛ ሲኖትራኩ ላይ የተጫነ ምንድነው ተብሎ ሲታይ የሰው ልጅ ነው። የሰው ልጅ መጫወቻ የሆነ የሀገሩን ሕዝብ ሊወጋ ሲል የተወጋ ሊገድል ሲል የተገደለ የሰራዊት ክምር ነው የታየው። እና አብይ አህመድ ከኤርትራ ጋር ወደ ጦርነት እንደማይገባ ግልጽ ከሆነ ሰነባብቷል። ሌላው የቤት ግንባታን ይመለከታል። እንግዲህ አብይ አህመድ 1,500,000 ቤት እናስተላልፋለን በመጪው ጊዜ ሰርተን እያለ ሲበሸከት ነበር። ለጠለስ ሚዲያ የደረሰው መረጃ እንደሚያመላክተው ግን ተግባራዊ ሊደረግ የታሰበው ለዲሞግራፊ ለውጥና ለጸጥታ ስራ ላመጧቸው ወጣቶች ነው የሚል መረጃ ደርሶናል። አብይ አህመድ ባለፈው ፓርላማ ላይ አብራርቷል። ቤቶቹ በስጦታ መልክ የሚሰጡ ሳይሆኑ በኪራይ የሚሰጡ ናቸው።
አገልጋይ ሆነ ትፈርምና የኪራይ ቤት ይሰጣል። የተወሰነ ቤት ተሰርቶ ማለት ነው። 1.5 ሚሊዮን የተባለው ይህንን ስልጤ ዞን ላይ አብራርቶታል። ለምሳሌ አረብ ሀገር ልጅህን ትልካለህ፣ ብር ትልክልሃለች። በዛ ለፍተህ በራስ መሬት ገዝተህ ቤት ትሰራለህ። ቤት ከሰራ በኋላ መንግስት መጥቶ 1 2 3 4 5 ብሎ ቆጥሮ ይሄድና 1.5ም ሆነ 1.7ም ሆነ ይሄ ቤት የተሰራው እኔ በፈጠርኩት ሰላም ነው፣ እኔ በፈጠርኩት እድገት ነው ብሎ ሊበሸከት ነው እቅዱ። ከዛ ውጭ ግን በተጨባጭ የሚሰራቸው ቤቶች እንዳሉ ደግሞ የደረሰ መረጃ ያመለክታል። እነዛ ቤቶች የሚሰሩት ግን ለአዲስ አበባ ህዝብ አይደለም። ለአዲስ አበባ ህዝብማ ገና በኮሪደር ልማት በተለያየ ምክንያት የሰራው ቤት ይፈርሳል። እንደ ካሳንቺስ፣ እንደ ሜክሲኮ፣ እንደተለያዩ ቦታዎች ይፈርሳል። ያንተ ቤትማ ከዚህ በፊት ከለጉርስህ ቀንሰህ ቆጥበህ የሰራውን ኮንዶሚኒየም ቀምቶ ለሌሎች ሰጥቶብሃል። እንኳን ሊሰራልህ ይቅርና የሰራውን አበበ በሶ እየበላ የሰራውን ኮንዶሚኒየም ጫላ ጩቤ ጨብጦ ገባበት እስኪባል ድረስ ተነጥቀሃል። እየነጠቀ ለሌሎች አከፋፍሎብሃል። በሽልማት ሲያንበሻብሽ ነበር። የአንተን ቤት ነጥቆ ሲሸልም ነበር። አዳነች አቤቤ የድሆች እናት እየተባለች ስትወደስ ነበር፣ ቤተሰቦቻቸውን እየሸለሙ ማለት ነው። ስለዚህ ለአንተ የሚሰራ ቤት የለም። ለዲሞግራፊ ለውጥ ብሎ ያመጣቸው ሰዎች ግን አዲስ አበባ ላይ ሊለምዱለት አልቻሉም። የቤት ኪራይ አልቻልንም፣ የሚከፈለንና የቤት ኪራይ የምንከፍለው ሊመጣጠን ስላልቻለ እዛው ገጠር ሂደን እናርሳለን እያሉ ስላስቸገሩት ለእነሱ ነው ቤት ሊሰራ ያሰበው። ከዛ በኪራይ ሰጥቶ አገልጋዩ ያደርጋቸዋል፣ ጠባቂው ያደርጋቸዋል። ያፈነገጡ ጊዜ ተገቢውን ስራ ሰሩ ብሎ ያሰበ ጊዜ ውጣ ከዚህ ብሎ ያባረራቸዋል ማለት ነው። ለዛ ነው በኪራይ የተባለው። ለዛ ነው ስጦታ ከሆነ በወቅቱ ለነበረ አገልግሎት ቤቱ ከተሰጠ በኋላ በአንድ ወቅት ባለመስማማት እንኳ ብትለያይ ቤቱ ያንተ ሆኖ ይቀራል፣ ባለቤቱ አንተ ነህና። አሁን ግን የእነ አብይ አህመድ ዕቅድ ምንድነው? በኪራይ ይሰጥሃል፣ ከዛ አገልጋይ ትሆናለህ። እርሜልካ አገልጋይ ማለት ነው። ያንን ተልኮን ካልተወጣ ውጣ ተብለህ ትባረራለህ። ስለዚህ አብይ አህመድ ያሰበው የ1.5 ሚሊዮን ቤት ግንባታ በዋናነት በህብረተሰቡ የሚሸፈን ቢሆንም በራሱ ደግሞ 200 ሺህ ቤት ሰርቶ ወይም ሊሰራ ያሰበው ለዲሞግራፊ ለውጥ ብሎ ላመጣው ወጣት በኮሪደር ልማት ላይ ላሰማራው ወጣት መሆኑን እነግርሃለሁ። በነገራችን ላይ የኮሪደር ልማት የሚባለው ፕሮጀክት ሊፈጠር የቻለው ስራ ለመፍጠር መሆኑን መረዳት መቻል አለበት። አንተም መኖሪያ ቤት አልባ ያደረገው የኮሪደር ልማት ዋነኛ ዓላማው አዲስ አበባ ለዲሞግራፊ ቅየራ ብሎ ለመጣው ግዙፍ የሰው ኃይል የስራ ዕድል መፍጠር ነበረ። ስለዚህ አሁን በቀጣይም የቤቱ ጉዳይ ለነሱ መሆኑን የደረሰ መረጃ ያመለክታል። በተረፈ የዛሬ ፕሮግራማችን ይህንን ይመስላል። አብራችሁን ስለቆያችሁ እናመሰግናለን። ፕሊዝ ሰብስክራይብ አድርጉ። ከመውጣታችሁ በፊት የጠለስ ሚዲያ ሰብስክራይበር በመሆን ሜምበር መሆን የምችሉ ሜምበር በመሆን ስቲከሮችን በማበርከት ዝግጅታችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት ጠለስ ሚዲያን አበረታቱ ብለን የዛሬ ዝግጅታችንን እንቋጫለን። እናመሰግናለን።